ፀሐይ ወጣ አበባው አፍክቶ የአይኔ ተስፋ በጣ አብዝቶ የሰራሽ ላራራራራ በፍቅርሽ አጠሩ አለብኝ ይኸው ዘፈኑን አበላሽ አንተ እንደ ትልቅ ሰው አይደለ እንዴት ነው ዛሬ በጧት ደስ ብሎሃል በስዬ በእናትሽ ምን ተገኘ ልክ ከእንቅልፌ ስነቃ አይኔን ገለጥ ሳረግ አንቺን የመሰለ ውብ የሰጠኝን አምላኬ አባቴ ከቶ እንዲህ ልታደርግልኝ እኔ ማን ነኝ ብዬ ጠየኩት። ዛሬ ቀኑ ረጅም ነው ማለት ነው። ምን አልሽኝ ሩቴ? ወዲህ ነው በስዬ ወዲያም ጨዋ። እሺ ከዛማ ውስጤ ድንገት ይሄ ነው ብዬ ልገልጸው የማልችለው የደስታ መግነጢሳዊ ኃይል ሲፈነዳ ታወቀኝ። ከዛማ ይኸው በውብ ዜማ በውብ የፍቅር ቃላት የተከሸነ ሙዚቃ ጋር ስደንስ ተገኘሁ እልሻለሁ። በስዬ እንዴት አየሽው አገላለጼ? ቆንጆ ነው ውበቱ በስንቱ እንዴ በቅኔ ነው የተናገርሽ። ቆንጆ ነው ውበቱ በስንቱ በስዬ ለማንኛውም እንኳን ደስ አለ ደስ ይበል በስዬ። እሺ ምን ታርጊዋለሽ ሩቴ? ይታደሉታል እንጂ አይታገሉትም። እንደውም ድሮ አባዬ የሚለውን አባባል አስታወስከኝ ሩቴ። ምን ነው በስዬ? በደስታ የጀመርኩትን ቀን ግድ የለሽም እንድችው ልጨርስ። ግድ የለህም በስዬ፣ ደስታ ላይ የሚጨምርልን ነገር ነው። ሙት ስማኝማ፣ ሁል ጊዜ ፊትህን ወደ ፀሐይ አቅርብ። ብርድ እንዳይመታ አታስጨርሰኝ። ለምን ይላል በስዬ? አስጨርሰኛ፣ አታሳስተኝ። ሁል ጊዜ ፊትህን ወደ ፀሐይ አቅርብ፣ ከዛ ሁሉም ጥላዎችህ ወደ ኋላ ይወድቃሉ ይል ነበር። ፊትህን ወደ ፀሐይ አቅርብ፣ ከዛ ሁሉም ጥላዎችህ ወደ ኋላ ይወድቃሉ። የማን ነው አልሽኝ? ይሄ አባባል ያባዬ ነው አይደለም? ጥቅሱን እኮ ነው የምልሽ እኮ። ጥቅሱ ያባዬ አባዬ ማለት ያንቺ አባዬ ምን ተስኖት? አዎ በስዬ፣ እንዲህ አይነት ጥቅስ አይገርም? የሰምተው ነው እኔ ራሱ አፍሌን የሰማሁትኝ። አንተ ሌላ ቦታ ሰምተው ታውቃለህ እንዴ? እንደዚህ አይነት አረ ሰምቼ አላውቅም እኮ። አባዬ አባባል እኮ ነው በስዬ። የሚገርም ነው በጣም። ፊትህን ወደ ፀሐይ አቅርብ፣ ጥላዎቼ ሁሉ ወደ ኋላ ይወድቃሉ። አይገርምም በስዬ? ቆይ ጭብጣ ሐሳቡ ምንድን ነው? አሽሙር እንዳይሆን። ወይ በስዬ ደግሞ ደህና መተመተም ነው። ምን ማለቱ መሰለ በስዬ? ሁል ጊዜ እንደዚህ ፊትህን ወደ ፀሐይ ከፍ አድርገህ ስታቀርብ ጥላውስ በቃ ተው እባክህ በስዬ። በቃ ብቻ ቆንጆ አባባል ነው። በጣም የሚገርም ነው እኮ። ምን ተስኖት እንዴ? ያንቺ አባት እንደ ማንዴላ እንደ ሂትለር የራሳቸው ጥቅስ ኖራቸው ማለት እኮ ነው። ዓለምን ተስኖት ሊባል እኮ ነው። አይገርምም? ሂትለር ደግሞ ጥቅስ አለው እንዴ በስዬ? ሞልቶት። እንዴት? ምን ነው ይሄ? ሀገሬ ለኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረኩላት እንበል ያለው። አረ እንደሱ አላለም በስዬ ሂትለር። አዎ እንዴ ብሏል። እንደዚህ ለኔ ነው እንዴ ብትነግሪኝ? የማታውቂው ነገር ጭቅጭቅ። ጓደኛ ረኮ እኮ በስዬ። ኬኔዲ ነው እሱ ነው ያለው። አረ ሂትለር ነው። ኬኔዲ ነው በስዬ። ኬኔዲ መንገሻ፣ ኬኔዲ ጆን ኤፍ ኬኔዲ በስዬ። ታዲያ ሂትለር ምን አባቱ ነው ያለው? እኔ ምን አውቃለሁ? አንተ ንገረኝ እንጂ በስዬ። አንቺ የአባትሽንና የኬኔዲን ብቻ ነው የምታውቂው ማለት ነው። አይበለውና ማለት ነው። ዛሬ እኔ ባርፍ ስለ እረፍት አይደለም፣ ባልፍ ከመቃብር በላይ የሚውል የኔ ሆነ
አንድ ተጠቃሽ አባባል ምንድነው? እስቲ ንገረኝ። ይሁን እንደምታውቀው ለፋው ግን አንድ የረባ ተጠቃሽ ይሄ ነው የሚባል አባባል አለኝ? የሆነ ቃል ነገር አለኝ? እንትን አለ በስንቱ የሚባል ነገር አለኝ? የለኝም። ምን ዋጋ አለው? ምን ተስኖት እንኳን ባቅሙ ሲጠቀስ ይታይ እንግዲህ ወይኔ በስንቱ በሲ አንተ በስንቱ ወይዬ ሂሩቴ ምንድነው? ናና ቁርስ ብላልኩ ቀርቧል። ምንድነው? ፍርፍር እስከ ዛሬ በላሁት። ምን ያመጣልኝ ነገር አለ? ምንድነው የምታናጥብኝ? ቀዘቀዘብህ። አንተ በስንቱ ሂሩት ይሄው ምን አለ ከጥሞናዬ ጋር ብትተይኝ እበለዋለሁ። ምን ጠብ የሚል ነገር አለው? የራሴ የሆነ አባባል የሌለኝ ሰው ረጅን ታጠብ። እስቲ ተይኝ በእናትሽ። እኔ የምልህ መስዬ ምን እያሰብኩ እንደሆነ ታውቃለህ? በስንቱ ወይ እያወራሁት ነው። ምን አልሽ? ምን እያሰብኩ እንደሆነ ታውቃለህ ወይ? አላውቅም እኮ ስለማታውቅ እኮ ነው ልንገርህ የምልህ። እሺ ንገሪኝ። ምንድነው? ምን አለበት ዛሬ እንኳን ምን አሰብሽ ብለህ ብትሰማኝ። እሺ ዛሬ እንኳን ምን አሰብሽ? ምን አሰብሽ? እንደሱ ነው የሚባለው። ምን አሰብሽ አልኩሽ እኮ። ምን አለበት ነግሪኝ። ቶሎ ነግረሽኝ ወደ አመክሮ ብመለስ ምን አለበት? አመክሮ ምንድነው ደግሞ አመክሮ? ሪሊ አመክሮ ምን ሆንክ? እሺ ወደ ጉዳይሽ። እሺ አዎ ይኸውልህ በስዬ ወደ ስራ እስክመለስ ድረስ ትምህርት ለመማር አስቤያለሁ። ምን ሆነህ ነው አንተ? የቀለድክ ነው እንዴ? ምን ያስቃል? የሚያስቅ ነገር ነው እንዴ ተናገርኩት? እንደው በዚህ እድሜሽ ልማር ስትይኝ ግራ ገባኝና ነው እንጂ። ምን ማለት ነው? አርጅተሻል እያልከኝ ነው? እኔ እንደዛ አልወጣኝም። ምንድነው እየተረጎሙ መስማት እንዴ? እኔ እንደዛ አላልኩም እኮ። ምንድነው ያልከው? ምንም አላልኩም። ቆይ ግን እማዬ ትልቅ ሰው ይማራል እንዴ? አየካ አይደለ የሰራኸውን? አየካ አይደለም? እሺ ዝም ብለህ ብላ። አንተ ደግሞ ወዴት ነው? ከሚባባስ ባመልጠስ ወዴት ነው? ወደ አመኩሬ ወደ አባባሌ ሂሩቴ። ያንቺ አባት እንኳን እኮ ፀሐይ ወደዚህ ጥላ ወደዛ ምናምን አሉ እኮ። እኔ እኮ የሚጠቀስ ምንም ነገር የለኝም። እሱን ልፈልግ። የኔስ ጉዳይ ይደርሳል። እንመካከራለን። የት ይሄዳል? ይደርሳል። እሺ ይቅናህ በስንቱ። አሜን ሂሩቴ። እሺ እናንተ ደግሞ ምንድነው የምታዩኝ? በላ አድርጋችሁ ወደ ትምህርት ቤታችሁ ቀጥሉ። ብሉና ሂዱ። ምን ታዩኛላችሁ? ይሄ አይሆንም። የሚረባ አባባል አይደለም። ግማሹን ድራፍት ሳይሆን ባዶውን ብርጭቆ አትመልከት። ባዶውን ሳይሆን ግማሹን ድራፍት ተመልከት። ደግሞ የማይጠጣ ሰው ደግሞ ይደብረዋል። እሾ ራስን ጠብቅ። እሾ መብራቱን ለማብራት ማብሪያ ማጥፊያውን ንካ አለ በስንቱ። ሙሌ ጥበብ ፈጣሪዋን ስትጣራ ብዕር እረፍቷን ታጣለች ይሉ ነበር። ማናቸው እንደዚህ ያሉት? የሚገርም አባባል፣ ውብ መሪ ቃል። ይሄን እንኳን እኔው ራሴው ነኝ ያልኩት።
እንዴ እኔ አንተ እንደዚህ አትልም። ምን ሆነ ነው እንዴ ነው ማለት ነው? ደረብ በለኛን ስንት አልኳ እንዴ ኖርን እኮ እንዴ አይነት የረቀቀ ነገር ብለህ አታውቅም። ልትልም አትችልም። በሰሙት ነኝ ያልኩት። ሙት አው ሙሌ አቤት እንዴ ይሄ እናንተ ነው ያልከው? ታዲያ የሚገርም ነው ሙሌ፣ የሚገርም አንተ ሳታስበው እኮ ትልቅ ነገር እኮ ነው የተናገርከው። ምን ማለት ነው ሳታስበው? አፈ እንዳመጣልህ ነው፣ ድንገት ነው፣ አምልጦህ ነው እያልከኝ ነው? ደስታዬን በሽርፍራፊ ሰከንዶች ለምን መቅመቅ ትከቷለህ? በቃ ሆነ ደስታዬ በጣም ነው የሚደብረው። በጣም ይደብራል። እንደሱ አይደለም አይደለማ። በጣም ስለገረመኝ እኮ ነው። በጣም ነው የገረመኝ። እሺ ይሁንልህ። እሺ ቆይ አሁን አንተ ምን እየሰራህ ነው? እምለውን እየፈለኩ ነው። በእናትህ ምንድን ነው የምትለው? ሙሌ የሆነ አንድ ተጠቃሽ አባባል ሊኖረኝ አይገባም በዚህ እድሜ? እንደ አበው ማለት ነው? አዎ እንደ አበው፣ ያው እንደነሱም ባይሆን ከነሱ መለስ ያለ ሙሌ እንትን አለ በስንቱ የሚባል አባባል የሆነ ተጠቃሽ ነገር ሊኖረኝ አይገባም? ታዲያ አለህ አይደል እንዴ? አለህ እኮ። ምን ከየት ያመጣሁት? አለህ እኮ እንዴ የኔ አባባል ምን ብዬ ባንዳ የናጡት ነካሽ ትለልን? ይሄ የህዝብ አይደል እንዴ? ማንም አይደል የሚለው እንዴ? ሲሉ ሰምቼ ነው። ከየት አመጣዋለሁ? አለ እኔ የረሳሁት ሌላ አባባል አለ ያልኩ? አይ የሰማኸኝ? አይ ከዚህ ውጪ እንኳን የማውቀው የለም። ይህን ያህል ዘመን ለፍቼ ተጠቃሽ ማልሆን ሰው ሆኜ ልቅር? እማልጠቀስ ሰው ሆኜ ልቅር? ቡሊ አሁን ምን እየሰራህ ነው? እየፈለኩ ነው። ምን ያደርጋል? ምንም አላገኘሁም። የሆነ አባባል ምን መሰለህ ሙሌ፣ በሬዲዮም በአካልም ደጋግሜ ብዬው ሰው እንዲይዝልኝ በቃ በአንድ ወር ውስጥ ተጠቃሽ ሰው መሆን ነው ዓላማዬ። ለሱ ነው እየሰራሁ ያለሁት። እባክህ አግዘኝ። ይሄ በጣም እኮ ቀላል ነገር እኮ ነው። ይሄን ያህል ማዘን መጨነቅም እኮ አያስፈልግም እንዴ? አዎ እሺ አግዘኛ። ጥሩ እሺ። ምን ከዛ በፊት የሆነ ነገር መቅመስ አለ። ቅመስ ምን ችግር አለ? ቅመስ አፍጥነው ብቻ። ከምሬን ነው። ልቅመስ? ቅመስ አፍጥነው። ጥቅሴን ይዤ ማደር አለብኝ ዛሬ። እጄ አስገብቼ ማደር አለብኝ። ኧረ ችግር የለም በሴ ችግር የለም። ይዘህ ነው የምታድረው። ግን ምንድን ነው ግን እንትን ያው አቅምን ስላላወቅኩት ምን መቅመስ እንዳለብኝ እኮ ግራ ገብቶኝ። የፈለግከውን ቅመስ። በእውነት አትሳቀቅ፣ እዘዝ፣ ፈጠን አድርገው። በቃ እንደዛማ ከሆነ እንትን መረቅ ያለው ጥብስ ልቅመስ? ቅመስ፣ ችግር የለም። ቅመስ አልኩ። የፈለግከው ዝም በይ ዝም በይ። እንዴት እርቦኝ እንደነበር ጠገብክ አይደለ እንዴ? አሁንማ ሁሉም ነገር ተስተካክሎ፣ ሁሉም ነገር ከተስተካከለ ወደ ጉዳያችን እንግባ። የምን ጉዳይ? ምን ገጠመ? የምን ጉዳይ? ምን ገጠመ? አዎ ሪሊ በስዬ ምን ገጠመ? ባለመረቅ ጥብስህን ጥስቅ ካረክ በኋላ ምን ገጠመ? ሙሌ ስቀልድ ነው በስዬ፣ ስቀልድ ነው። ቀልድ ተውና እሺ ቀጥል። አሁን ምን መሰለህ ተገኘ ሙሌ እኮ አንዳንዴ ከባድ ሰው ነች። እስቲ አስብ፣ አሁን ከሙሉ ቀን መፍትሄ ማን ይጠብቃል? አንዳንድ አይረቡ ምንም ጥቅም የላቸውም የምትላቸው ሰዎች አንዳንዴ ሳታስበው ያስደነግጡሃል። አስደነገጠኝ እኮ። ሂሩቴ ደስ ብሎኛል። እንኳን ደስ አለሽ። እንኳን አብሮ ደስ አለን። ደግሞ ምን ተገኘ? በቃ ሂሩቴ ጨረስኩ እኮ ያ እንቅልፍ የነሳኝን ነገር ተከላከልኩ፣ መፍትሄ አገኘሁለት።
የቱ ነው በስዬ? ያኗ የራሴ የሆነ አባባል መሪ ቃል ያስፈልገኛል አልኩሽ አይደል? አገኘሁት እኮ። መቼም አንድ ነገር ከያዝክ አትለቅም አይደል በስዬ? እኔ እኮ እንዲህ ነኝ። አንድ ነገር ከያዝኩ ከዳር ካላደረስኩ ሞቼ ነው የምገኘው። ሂሩቴ አንቺም ትምህርትሽን መማር ትችያለሽ ሂሩቴ። ወይ ታውኩት እኮ በስዬ። ወይ ለምን? አይ ሳስበው ብዙም አስፈላጊ ሆኖ አላገኘሁትም፣ ተውኩት። አይ ደግ አደረግሽ እባክሽ፣ ደግ አደረግሽ። አየሽ አሁን እየበሰልሽ ነው ማለት ነው ሂሩቴ። ማለት ምን ማለት ነው? አይ ማለቴ ረጋ ብለሽ ተረጋግተሽ ሳትጨናነቂ ጊዜ ወስደሽ መማር ትችያለሽ ማለቴ ነው። ይሁን። ታዲያ አትጠይቅኝም እንዴ ሂሩቴ? ምንድን ነው እሱ? መሪ ቃሌን አትጠይቅኝም እንዴ? ምንድን ነው ያገኘው ብለሽ? እሺ እሺ፣ ምንድን ነው በስዬ? ወይ ከህዝብ ጋር ተሰሚው እንዴ በሬዲዮ? በስዬ ከነገርክ ንገረኝ ቶሎ። አይ ተይው ተይው፣ ከህዝብ ጋር ሰርፕራይዝ ማድረግ ነው የፈለግኩት። ከህዝብ ጋር ተሰሚዋለሽ በሬዲዮ ይሻላል። እሺ ካልክ በቃ እሺ በስዬ። ሂሩቴ ወየ ምን ነው ምን ነው? ሆድሽን ቆረጠሽ እንዴ ካልሰማው ብለሽ? በቃ እርፍ ብለሽ እንድተኝ ልንገርሽ። በቃ ምን እንደሚል አባባሉ። እሺ ንገረኝ ንገረኝ። አይ ተይው ተይው፣ ግድ የለም ከህዝብ ጋር ብትሰሚ ይሻላል ይሻላል፣ ከህዝብ ጋር ብትሰሚ። እሺ ካልክ ይሻላል። ግን ምንድን ነው በስዬ? አይ ብትሰሚው ማለቴ ነው እንጂ እኔ ምንም ግድ የለም። ከሰፊው ህዝብ ጋር ሰማዋለሁ። አትጨነቅ በቃ። ወሽ ከሰፊው ህዝብ ጋር እውነትሽን ነው። ከሰፊው ህዝብ ጋር ነው መስማት ያለብን። አሃ ግን አንቺ ሰፊው ህዝብ ነሽ እንደ ሂሩቴ? አንቺ እኮ ቪአይፒ ነሽ። ይልቅ ልንገርሽ፣ በቪአይፒ ደረጃ ልንገርሽና ለጓደኞችሽ ባለቤቴ ነገ ሀሪፍ አባባል ይለቃል ብለሽ ልቀቂባቸው፣ አንጅቢባቸው። እሺ ንገረኝ። አክዴለም ሂሩቴ፣ እንዳልሽው አንቺ እውነተኛ ነገር ሀሳብ ያመጣሽው ጥሩ ነው። እኔ ደስ ብሎኛል። ምንድነው ይሄ ከሰፊው ህዝብ ጋር ያልሽው? ስለዚህ በቃ ከሰፊው ህዝብ ጋር ትሰማለሽ። ተኝ እረፍ በይ። ረበሽኩሽ። ግን በቃ ሂሩቴ በስንቱ ምንም እንዳትለኝ፣ በቃ ደናደሪም እንዳትለኝ። በቃ ደናደሪ የመጨረሻ ገለታ ገሌክስ እንኳን አደረሰ አባቴ። እንኳን አብሮ አደረሳችሁ። ዛሬ በዓል ነው እንዴ? ያው በለው፣ አንዳንድ ታላላቅ ቀናት የበዓልን ያህል ደስታ ያጎናጽፋሉ ሲባል አልሰማህም? በዚያ የሚባል አባባል አለ እንዴ? አዎ፣ ስለ ትላልቅ ቀናት ከተባሉ አባባሎች ላይ ነው የወሰድኩት። በስንት ዛሬ ምንድነው? ግራ ጋባኸኝ እኮ። ወይኔ ገለታ፣ አረጀህ እንዴ? በስልክ ደውዬ ነግሬህ እንደ አዲስ ትጠይቀኛለህ? ይሄ ጥቅስ የምትለው ነገር ላይ አመረርክ እንዴ? አመረርክ እንዴ? ገለታ፣ አንተ ብታስብበት ጥሩ ነው። ስምህን የሚተክል ጥቅስ አባባል መፍጠር አለብህ፣ ያስፈልግሃል። ቆይ እስኪ ጥቅሱ ምንድነው? እስኪ ለውቀው። በችርቻሮም አይሆንም። ከሰፊው ህዝብ ጋር አብረህ ስማው። ወይ የፈረደበት ሰፊው ህዝብ። ምን አልከኝ? በስንት እኔ ይሄ ነገር አልጣመኝም። ቢቀርብህስ? ዝም ብለህ የሰው ጥቅስ እየተጠቀምክ አትኖርም? ሞልቶ ለፈሰሰ የህዝብ ጥቅስ ምን አሳሰበህ? ገለታ፣ የራሴ ኦሪጂናል ስሜን የሚተክል አባባል ያስፈልገኛል። ያስፈልግሃል? እንግዲያውስ በርታ። እሺ፣ ይመች። ለሽልማት ተዘጋጅ። ሰርፕራይዝ ነው ማድረግ። እሺ ክቡራንና ክቡራን አድማጮቻችን ልዩ ቀን ነው ልዩ የተሰኘውን ጣፋጭ ሙዚቃ ሰምተን ተመልሰናል። ለሙዚቃው ሄኖክ አየለን እናመሰግናለን። ሄኖክ ማህሪን እናመሰግናለን። ሄኖክ አበበ ሞክሼዎች ሆነው ነው ያሳዝ። ሄኖክ አበበን እናመሰግናለን። ሄኒ የብዙዎቻችንን የደስታ ጊዜ አድማቂ እጅግ በጣም አድርገን እናመሰግናለን። ሄኖክ አየለ ክብረት ይስጥልን፣ እድሜ ከጤና ጋር ይስጥልን። አድማጮቻችን ዛሬ
ከበድ ያለ ርዕሰ ጉዳይ ነው ይዤ የመጣሁት። ምንድነው ብዙ ጊዜ ስለ ህይወት አስባለሁ በጥልቀት ስመረምር። እንግዲህ ተወልደን አድገን ለቁም ነገር በቃን ይባልና የልባችን ሳይደርስ እንደ ሰውም ሳንኖር ዓላማችንን ከግብ ሳናደርስ እንሞታለን እና ያው ኖሩ ሞቱ ይባላል ማለት ነው። እንግዲህ ኖረናል መባሉ አይቀርም ደግሞ ያው ሞተናል እና ምን ብዬ አስባለሁ ህይወትን ስገልጻት በቃ እላለሁ። በቃ አሁን ኖርን ማለት ነው ካለፍን እልና ተኖረና ተሞተ የሚለው ሐሳብ ይመጣብኛል። እቺን ያዙልኝ አድማጮች። ተኖረና አሁን እንዲህ አይነት እንቆቅልሹ ያልተፈታ ኖርን ብላችሁ ለኑሮ ጓጉታችሁ ስታልፉ ምን ትላላችሁ? በቃ ተኖረና ተሞተ የሚለው ትዝ ይበላችሁ። ስለዚህ ተኖረና ተሞተ አለ በስንቱ ማለት ትችላላችሁ ከዛሬ ጀምሮ። ይሄን ለማለት ነው። ሙዚቃ ሰምተን ወደ ቀጣዩ ፕሮግራም እንሻገራለን። አሁንም አብራችሁን ቆዩ። በስንቱ ቅጣው ነኝ። ገሌክስ ቁጭ ሽልማቴን አኮራው አይደል? አፈርኩብህ። እንዴት እንዳፈርኩብህ ብታውቅ። እንደ ዛሬው አፍሬብህ አላውቅም መሰለኝ። አይ ቅሌት፣ ወይ ቅሌት። ተረጋጋ እንጂ ምን ሆነ ነው? ተረጋጋ። ተኖረና ተሞተ የኔ ነው ስላልክ ነው የምረጋጋው? የኔማ እኔ ነው። ምን ነው ፈጠራዬን አልወደድከውም እንዴ? ፈጠራዬ ታዲያ ድፍን የኢትዮጵያ ሕዝብ የሚያውቀውን አባባል ፈጠራዬ። ድፍን የኢትዮጵያ ሕዝብ ከየት አምጥቶ ነው ተኖረና ተሞተ የሚለው? ጉድ! እንኳንም ክፍሌ አቡቸር ያልሰማህ። ማን ነው ደግሞ እሱ? ለእኔ እኮ የሚተኛ የለም። ማን ነው ደግሞ እሱ? ስማ፣ በዚህ አባባል ምን የመሰለ ግጥም ጽፎ በፖስተር አሳትሞታል እኮ። አዎ፣ ለዛውም ልንገርህ፣ እንደዚህ ደረቷን ገልጣ የምታለቅስ ሴትዮ ያለችበት፣ አስክሬኑ በጨርቅ ተጠቅልሎ ሰዎች ተሸክመውት የሚሄዱት፣ እንደገና ደግሞ እዚህ ጋር በር ለጋ የቆሙ ሽማግሌ ያለበት፣ አይጧ ራሱ በሞሰብ ተሽሎክሎካ ስትገባ ስትወጣ ያለበት ፖስተር። ምን የመሰለ ፖስተር! አዎ፣ አንተ ግጥም ውስጥ ተኖረና ተሞተ ይላል። ምን ሲል አስገባው? በእናትህ ስማ፣ ይሄን አባባል የኔ ትንሿ ልጅ ህፃኗ ልጅ እንኳን ታውቀዋለች። ትንሿ ጡት የጣለችው በቅርቡ ጡት የጣለችው እሷ እንኳን ታውቀዋለች። በዛ ላይ ላሳይህ የወረደብህን የስድብ ናዳ። ምን ስድብ ብቻ ዛቻና ማስፈራራትም ጭምራለሁ እንጂ። ኧረ ተው እስቲ ቶ በስንቴ እንደውም ይቅርብህ። አትቋቋመውም ይቅርብህ። ምን ላድርግ ገለታ፣ ምን ላድርግ? እኔ ነገር ይከርብኛል። እኔ እሱን የማውቀው ነገር የለም። እኔ የማውቀው ስምህን በአዲስ መልክ ማስጠፋትህን ነው። እንኳን ደስ ያለህ። ሙሉ ቀን ነው ጠላቴ። መቻጣሁት እንዲሁ ላገኘው ካልጠፋ አባባል በፖስተር የወጣ አባባል ይስጠኝ። ገለታ፣ አንተን ግን በጣም ይቅርታ አሳፈርኩ። ግድል ብለን ያታስብ። ይልቁንስ አድማጮች እንዳያገኙ ተጠንቀቅ። እንደ ባብ ቀጥቅጠው ነው የሚገሉ። እንደ ባብ? አዎ። ሙሉ ቀን እስኪ ደግሞ ዛቻና ማስፈራራት ቀልብ ካስገዛህ እናያለን። በስዬ ምንም አትበይኝ እባክሽ። ኧረ እኔ ምንም ልልህ አይደለም። ተይ ዝም በይ። ምን ሆናል? ምንም አልሆንኩም። ይሩቴ ተይኝ አልኳ። ገብቼ ልረፍ። እረፍ። እሺ፣ እራት አትበላ? አልፈልግም። መተኛት ነው የምፈልገው። እሺ ተኛ። እኔ የምልሽ ወይ የትምህርቱን ነገር ዛሬ ተመዘገብኩ እኮ። የሚቀጥለው ሳምንት ክላስ እንጀምራለን። ጎሽ ተማሪ፣ ትምህርት ነው የሚያዋጣው። አይሙሉ ቀን ለነገሩ እሱ ምን አደረገ? አይበስንቱ
ሰው እንዴት በማይረባ ነገር ላይ ጊዜውን ያጠፋል? ባካችሁ እንዴ! አንድ ሰው ተው የሚል ሰው ይጠፋል። ቅስም ተሰብሮ ያውቃል? ከባድ ነው አይደል? ዛሬ እኔ ቅስሜ ሲሰበር ነው የሰማሁት። በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው? እኔ ግን በድምፅ ነው የሰማሁት። እንደዚህ ይኸውልህ እንዲህ ቋ ሲል ነው የተሰማኝ። ነገሩ አሁን ሳስበው ስራ እንጂ ንግግርህ፣ ቃልህ ታሪክ ሊሆን እንደማይችል አረጋግጫለሁ። ስራ እንጂ ቃልህ፣ ንግግርህ ታሪክ ሊሆን አይችልም። ሰምተኛል አይደል? አሁን ያልኩትን አገኘሁት። ስራ እንጂ ቃልህ ታሪክ ሊሆን አይችልም። በቃ እቺን ጻፋት፣ አስገባት።